ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርበው የመጽሐፍ ተዳሰሳ ፕሮግራም ነው። እንደሚታወቀው ባለፉት 2 ሳምንታት ወደ እናንተ ሲቀርብ የነበረ የጥምቀትን ርዕስ የተመለከተ ነበር። ወንድም ጸጋይና ወንድም ሮዳስ ነበር ያቀረቡት። ከዚህ የተነሳ ከተመልካቾች ደግሞ የተለያዩ ጥያቄዎች ወደኛ ሲመጡ ነበር። እነዚህን ጥያቄዎች ሰብሰብ አድርገን ይዘን መጥተናል። ጥያቄዎቹም ደግሞ ለመመለስ ወንድም ሮዳስና ወንድም ጸጋይ አብረውኝ ይገኛሉ። እናንተ ጋራ እነዚህን ጥያቄዎች እንመልሳለን። ከኛ ጋር እንድትቆዩ በጌታ ፍቅር እንጠይቃለን። ወደ ጥያቄው ከመሄዳችን በፊት ግን ባለፉት ለ2 ተከታታይ ጊዜያት የተላለፉት ፕሮግራሞች ምን ይመስላሉ፣ ጥምቀት ራሱ ምንድነው፣ የውሃ ጥምቀት፣ የክርስቲያን ጥምቀት ምንድነው የሚሉትን ጠቅለል ያለ ሐሳብ ከልሰን መግባቱ የተሻለ ስለሚሆን የጥምቀትን ምንነትና ዓላማ፣ ማን ነው የሚያጠምቀው፣ ማን ነው የሚጠመቀው፣ ምን ማሟላት አለበት የሚሉትን ጠቅለል ያለ ሐሳብ ማንሳት ተገቢ ነው። ወንድም ሮዳስ ካንተ ልጀምር። እሺ አመሰግናለሁ። እንግዲህ 2 ተከታታይ ሳምንት ላይ ከወንድም ጸጋይ ጋር በነበረን ውይይት እነዚህ ነጥቦች ስናነሳ ነበር። የክርስትና የውሃ ጥምቀት ምንድነው የሚለውን ስንመለከት ጥምቀት የሚለው ቃል መነከር፣ መዘፈቅ፣ መግባት የሚል እንደሆነ ከቃሉ ትርጉም ተነስተን ይሄ ለክርስትና የውሃ ጥምቀት ሲውል ከክርስቶስ ሞት ጋር እንዲሁም ከቀብሩ ጋር አንድ መሆን ማለት ከክርስቶስ ሞት ጋር አንድ እንሆን ዘንድ እና በጥምቀት እንደተቀበራችሁ አታውቁምን የሚለውን የሮሜ 6 ማብራሪያን ተጠቅመን ነበር እና መዘፈቅ፣ መግባት፣ መስጠም ልክ ውሃው የፍርድ ምሳሌ ነው ብለናል። በአንደኛ ጴጥሮስ ምዕራፍ 3 መሰረት ከእግዚአብሔር ፍርድ በታች በኃጢአት ምክንያት ክርስቶስ ለኛ በመስቀል ላይ የሞተውን መሞት ብቻ አይደለም፣ ያሞት ለኛ የተቆጠረ ነው። አክቹዋሊ መስቀል ላይ የተደረገው ያ መስቀል ላይ የተደረገውን ሞት ለኛ ነው የሚለውን በእምነት ተቀብለናል። በእምነት የተቀበልነውን ያንን ሞት በምሳሌው ስናሳየው ጥምቀት ይባላል። ጥምቀት ማለት በእግዚአብሔር ፍርድ በታች ያንን ሞት መሞታችንን ደግሞም መቀበራችንን የሚያመለክት የክርስትና ሥርዓት ነው። ባጭሩ መስቀል ላይ የተፈጸመውን በሥርዓት የሚንጸባረቅበት ነው። በልባችን ያመነውን በሥራ የምናሳይበት ሥርዓት ነው ማለት እችላለሁ። እንግዲህ ማን ነው የሚጠመቀው የሚለውም አሁን ባለፈው በደንብ አስተነዋል። የሚጠመቀው በጌታ በኢየሱስ ክርስቶስ ያመነው ሰው የእርሱ መሆኑን ማረጋገጫ ነው። የእርሱ መሆኑን በሰው ፊት የሚገልጥበት መንገድ ነው። ምክንያቱም ጌታ ኢየሱስ ክርስቶስን ሲያምን እንደ ግል አዳኙ አድርጎ ሲቀበል የትም ቦታ ሊቀበል ይችላል። እምነቱ እሱና ጌታ ነው የሚያውቁት። ወይም ያን ቀን ባመነበት ቅጽበት እግዚአብሔር ተቀብሎታል። ባመነበት ቅጽበት የኃጢአቱን ስርየት አግኝቷል። ባመነበት ቅጽበት ደግሞ ቅዱሱ መንፈስ ተቀብሎ በቅዱሱ መንፈስ ታትሟል። ነገር ግን በሰዎች ፊት ይህንን ዓለም መካዱን፣ ከክርስቶስ ውጪ የሆነውን ዓለም፣ ከእግዚአብሔር ውጪ የሆነውን ዓለም መካዱን እና ክርስቶስን ማመኑን የሚያረጋግጠው በጥምቀት ነው፣ በሰው ፊት። ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ ይሄን ነው አይደለ? ያመኑትም ተጨመሩ ነው። አሁን 2 ወገን እንመለከታለን። በአንድ በኩል ኢየሱስን የሰቀለ ሕዝብ ቆመዋል፣ በዓለ ሃምሳ የሚያከብር ማለት ነው። እናንተ የሰቀላችሁት እያሉ ሙሉ ለሙሉ እዛ አይሁዳዊ የሚባለው ማህበረሰብ በጠቅላላ ኢየሱስን ሰቃይ ተደርጎ ተቆጥሯል። ምክንያቱም አንድ ቤተሰብ አንድ ማህበር ነው እንዲሰቀል የወሰነበት። በሌላ በኩል ደግሞ የሞተውን ኢየሱስ አምነው የእርሱ ደቀ መዛሙርት የሆኑ በቅዱስ መንፈስ የተጠመቁና ቅዱስ መንፈስ የተቀበሉ ደግሞ አሁን ቆመው ደግሞ የሚመሰክሩት አሉ። ስለዚህ 2 ወገን አለ ማለት ነው። አሁን በይፋ ምን ሆነ ማለት ነው? ያ አይሁዳዊ ልቡ የተነካው
ወንጌል ሲሰበክ ልቡ የተነካው አይሁዳዊ በይፋ ምን አደረገ? ቃሉን ተቀበልኩ ሲል ኢየሱስን አመንኩ ሲል ተጠምቆ ወደ ሌላ ማህበር እንደተሸጋገረ አደባባይ ላይ የመሰከረበት ሁኔታ እንዳለ እንመለከታለን። ሌሎችም ብዙ ስንመለከት አብዛኛው የጥምቀት ባህሪ ይሄ ነው። ባለፈው አንስተነዋል። ቀይ ባህር መሻገር ጥሩ የጥምቀት ምሳሌ ነው። ልክ ቀይ ባህርን ሲሻገሩ ሲዞሩ ምንድን ነው ያዩት? ስለ ግብፅ ሁለተኛ እንዳያስቡ የግብፃውያንን ሬሳን የተመለከቱት እና ወደፊት ሙሴን ተባብረው ከሙሴ ጋር ሆነው እንዲሄዱ ሆነዋል። ሌላ እንደውም ጥምቀት አንዱ ምሳሌ ሆኖ የሚቀርበው በሰርግ ምሳሌ ሆኖ ይቀርባል። ብዙ ጊዜ ሰርግ ምንድነው? ሁለቱ ጥንዶች የተስማሙበት ቀን ማንም አያውቅም ማለት ሁለቱን የተስማሙት እሷ የሱ ነች እሱም የሷ ነው። ነገር ግን በይፋ ግን ለሰው የሚያሳውቁት ግን ምን ቀን ነው? የሰርጋቸው ቀን ነው። ከዛ በኋላ ግን ትክክለኛው ኑሮ የሚጀምሩት ከሰርጉ በኋላ ነው። ምክንያቱም የሰርጉ ቀን ኑሮ አይደለም፣ ያን ቀን ማሳወቂያ ነው። አሁንም ጥምቀት ያመነው ይጠመቃል። ከተጠመቀ በኋላ ግን ኑሮ ይቀጥላል ማለት ነው። አሁን ብዙ ጊዜ የምንመለከተው ነገር ነው፣ ሰዎች ከተጠመቁ በኋላ በቃ የጨረሱ ይመስላቸዋል። የሆነ ማህተማቸውን ያገኙ ከዚህ በኋላ እነሱ በቃ ሙሉ ሆነናል የሚል ነገር አለ። ይሄ ምናልባት ብዥታ ያመጣው ምንድነው? የሚጠመቀው ሰው ጌታን ካመነ በኋላ በመካከል በጣም የደቀ መዝሙርነት ትምህርት ተምሮ በመንፈሳዊ ነገር ጠንክሮ ይጠመቃል የሚል አንዳንድ የተሳሳተ ግንዛቤ አለ። ጥምቀት ማለት በር ነው። በቃ ወደ ክርስትናው ዓለም እኔ ገብቻለሁ ወይንም እኔ አማኝ ነኝ ብሎ የሚያውጅበት ነውና ኢየሱስን እንዳመነ በሰዎች ፊት የሚያረጋግጠው የተባረከ ምስክርነት ነው። ይህንን ካልን ክለሳ ነው አይደለ? ባለፈውም ተላልፏል። ተመልካቾች ዩቲዩብ ቻናል አለ የእውነት ቃል አገልግሎት ሚል ወደዛ ሄደው በአግባቡ የተባሉትን ማንሳትና ማየት ይቻላል። ጥያቄም መልሶ ማንሳት እንዲችሉ ማለት ነው። አሁን በቀጥታ ወደ መጀመሪያው ጥያቄ ልሄድ። ተመልካቾች ወደ አነሱት ማለት ነው። በአብዛኛው የተነሱት ሆሳና፣ ወላይታ እንዲሁም የተለያዩ በደቡብ ክልል ውስጥ ያሉ ከተሞች ላይ የተነሱ ጥያቄዎች አሉ የተላኩልን ማለት ነው። በቴክስትም እንዲሁም በስልክም ጭምር ማለት ነው። ከተነሱ ጥያቄዎች የመጀመሪያው የጥምቀት ዓላማ ላይ ነው። በእርግጥ እንደተነሳ አይቻለሁ ቪዲዮ ላይ። የጥምቀት ዓላማ ምንድን ነው? እነሱ ያነሱልኝ ምንድን ነው? የኃጢአት ስርየት ያሰጣል። የሐዋርያት ሥራ ምዕራፍ 2 ላይ ያለውን ሐሳብ በማንሳት ጥምቀት የኃጢአት ስርየት ያሰጣል። ቪዲዮ ላይ ደግሞ በኢየሱስ ስም ማመን ነው የኃጢአት ስርየት የሚያስገኘው ተብሏልና ጥምቀት በራሱ ሰው ሲጠመቅ ከኃጢአቱ መዳን ይችላል የሚል ጥያቄ ተነስቷል። ከዚህ የተነሳ ይህንን እንዴት ነው የምታዩት? በሐዋርያት ሥራ ምዕራፍ 2 ላይ ያለው ሐሳብ እንዴት ነው መፈታት ያለበት? የኃጢአት ስርየትን በተመለከተ ግልጽ መጽሐፍ ቅዱሳዊ መርሆች አሉ። ባለፈው እንዳየነው መዳን ኢየሱስን በማመን ብቻ እንዲሁም ደግሞ ከኃጢአት መንጻትንም ኢየሱስን በማመን ብቻ እንደሆነ ከይበልጥ ከዘላለማዊ ፍርድ መዳን ተመልክተናል። ምሳሌ እንደው የሉቃስ ወንጌል እንኳን ምዕራፍ 24 ቁጥር 47 ያለው ምንድነው የሚለው? በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል ብሎ ራሱ ኢየሱስ ያለው አለ። በተግባር ደግሞ በሐዋርያት ሥራ ውስጥ ደግሞ ንስሐ ግቡና በስሙ የኃጢአት ስርየታችሁን ተቀበሉ የሚል እናገኛለን። ሌላ መልእክቱም ውስጥ አንደኛ ዮሐንስ መልእክትም ልጆች ሆይ ስለ ስሙ ኃጢአታችሁ ተሰርዮላችኋልና እጽፍላችኋለሁ የሚል አለ። በጣም ብዙ ጥቅሶች አሉ። የወደደን ከኃጢአታችን በደሙ ላጠበን ተብሎ ቀርቧል እና በጥምቀት የኃጢአት ስርየት ይሄ ከዘላለም ጥፋት ከዘላለም ኃጢአት የመዳን ጉዳይ አንመለከትም። ባለፈውን በደንብ አይተነዋል። መጽሐፍ ቅዱስ ደጋግሞ መዳን በኢየሱስ ነው ካለ፣ መዳን በክርስቶስ ብቻ ነው ካለ ሌላ ነገር የለም ማለት ነው። ሌላ ነገር የሚመስለን ካለ ማጥናት ነው ያለብን። የሐዋርያት ሥራ ምዕራፍ 2 ላይ ያለው ምንድነው? ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው። አሁን እነዚህ አይሁዶች ናቸው። የተጠየቁት ጥያቄ ምን ነበረ? መጀመሪያ እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታም ክርስቶስም አደረገው ነው። ስለዚህ ሁለት ነገር እዛ ጋር እንመለከታለን። እነሱ የሰቀሉት ኢየሱስ አለ፣ ደግሞ እግዚአብሔር ደግሞ ጌታና ክርስቶስ ያደረገው ኢየሱስ አለ።
ስለዚህ እነሱ እንደ ጥፋተኛ የቆጠሩት ኢየሱስ ይሰቀል ያሉት ኢየሱስ ጲላጦስ አደባባይ ላይ ቆመው አሁን ይሄንን ኢየሱስ መቀበልና እርሱን ማመን አለባቸው። ልክ እርሱን ለማመን ፈቃደኛ ሲሆኑ እነርሱ ምን ይሆናሉ ማለት ነው? የኃጢአታቸውን ስርየት ይቀበላሉ። ሲያምኑ ነው፣ በስሙ ሲያምኑ ነው። ከዛ በኋላ ጥምቀቱ የሚያረጋግጠው ግን በሰው ፊት ነው። በሰው ፊት ከዚህ ኃጢአት ጲላጦስ እጁን ከታጠበበት ኃጢአት መንጻታቸውን መውጣታቸውን የሚያሳዩት በምንድን ነው? በመጠመቅ ነው የሚያረጋግጡት። ይሄ ተመሳሳይ ብዙ ጥቅሶችን ማየት እንችላለን። ለምሳሌ ከአይሁዳዊው ቀንደኛው የሕግ ሰው የነበረው በጣም አሳዳጅ የነበረው ሳኦልን ማየት እንችላለን። ሳኦል የሐዋርያት ሥራ ምዕራፍ 22 ላይ ወደ ሐናንያ ሲመጣ ሐናንያ ምን ነበር ያለው? አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ ከኃጢአትህ ታጠብ የሚል እንመለከታለን። አሁን ምንድነው? ምን አይነት ከኃጢአት መታጠብ ነው እዚህ ጋር ያለው ሰነል? ይሄ ሰው ቀድሞ እኮ አምኗል። በቃ እኮ ጌታ ሆይ ብሎታል እኮ አይደለ? ልክ እዛ ጋር ደማስቆ ላይ እኔ ማሳደድ አንተ ማን ነህ ሲል እኔ የናዝሬቱ ኢየሱስ ነኝ ሲል ጌታ ሆይ ምን አደርግ ዘንድ ትወዳለህ? ያን የሆኑ በቃ አምኖ ተቀብሏል። ነገር ግን ከዚህ በኋላ አሁን ያለው ምንድነው? ይሄ ከኃጢአት መታጠብ የሚለው ነገር ምንድነው ስንል ቢያንስ በዛ ሰዓት እኮ ከሊቀ ካህኑ የተሰጠው ደብዳቤ ይዟል። ኢየሱስን መግፋቱ የኢየሱስ የሆኑትን ለማሳደድ ቆርጦ መነሳቱን ደግሞ እርሱ ራሱ የሰቃዮቹ ወገን መሆኑን ማረጋገጫ ደብዳቤ፣ ይሄን ደብዳቤ ቀዶ ተጠምቆ ሙሉ ለሙሉ ከአማኞች ጋር ራሱን መቁጠር ወይም ከክርስትና ጋር ከክርስቶስ ጋር ራሱን መቁጠር አለበት። ለዚህ ነው እዚህ ጋር ያለው ምንም ሰው የዳነ ሰው ነው፣ ያመነ ሰው ነው። ተነሳና አትዘጊ፣ ተጠመቅ ከኃጢአትህም ታጠብ የሚል እንመለከታለን። ያዕቆብ ላይ አንድ ጥቅስ አለ። ብዙ ሰዎች መፍታት የሚከብዳቸው ጥቅሶች ናቸው እነዚህ። ያዕቆብና ዕብራውያን ላይ ያሉ ጥቅሶች አሉ። ያዕቆብ ላይ በይበልጥ ስለ አብርሃምና ስለ ማነው ረዓብ የሚናገረው ነገር አለ። አብርሃም ያመነው መቼ ነው ስንል አብርሃም ያመነው የዘፍጥረት ምዕራፍ 15 ላይ አይደለ? አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። ነገር ግን ልጁን መስዋዕት አድርጎ ባቀረበ ጊዜ በስራ የጸደቀ አይደለምን? አሁን በሰው ፊት ወይም በሚታይ ሁኔታ አብርሃም እግዚአብሔርን ሙሉ ለሙሉ ማመኑን መቼ ያረጋገጠ ስንል ልጁን መስዋዕት ለማድረግ በጨከነበት ጊዜ ነው። አሁንም እዚህ ጋር ያመነው ሰው ሙሉ ለሙሉ በሰው ፊት አምኛለሁ የሚለው ባለፈው አይተነዋል። ጥምቀት በይበልጥ በመጀመሪያው ክፍለ ዘመን በብርግጥ ዛሬም ያው ነው። ዛሬም ብዙ ቦታዎች እንደዛ ነው። ስትጠመቅ በራስ ላይ አደጋ እየፈጠርክ ነው። ምክንያቱም ተጠምቀህ የምትለይበት ማህበር ምን እያልከው ነው? አመፀኛ ማህበር እያልከው ነው። እርኩስ ማህበር እያልከው ነው። ነገ እግዚአብሔር ቁጣና ፍርድ የሚያገኝህ ማህበር ነህ እያልከው ነው ያለው። በተለየ ቁጥር ይሄን እያደረክ ነው። ይሄ ተግባራዊ የሆነ መለየትና ተግባራዊ የሆነ ቅድስና ነው። ሌላ ራብን ካየ ምንድን ነው? ራብ እኮ ቀድማ አምናለች። እዛው ኢያሱ ምዕራፍ 2 ላይ ስንመለከት አምናለች። ነገር ግን ሰላዮችን በሌላ መንገድ በሸኘች ጊዜ በስራ የጸደቀች አይደለምን? በእምነት ቀድማ ጸድቃለች። በስራ መጽደቋን ወይንም በሚታይ መንገድ መጽደቋን ያረጋገጠችው ለነዚህ ለእስራኤላውያን እኔ ከናንተ ጋር ነኝ የሚለው በይፋ የገለጠችላቸው በምድረ በዳ በባህርና በደመና ከተጠመቀው ጋር ራሴን ቆጥሬያለሁ ያለችው ግን በምንድን ነው ስትል ተግባራዊ በሆነ ከሀገሯ ህዝብ ከሀገሯ መንግስት ይሄንን መንግስት ጋር ቀጥታ ብቻዋን ነው የተፋለመችው ሰዎቹን በሌላ መንገድ በሸኘች ጊዜ እና ተግባራዊ የሆነ ምላሽ ያለው ነው። ይሄ ተግባራዊ ምላሽ ደግሞ በይበልጥ ለአይሁድ ሲሆን ስፔሻሊ ለአይሁድ ሲሆን የሰቀሉት አይደለም ያ የሰቀሉት እኔ ኢየሱስን ከሰቀለው ማህበረሰብ ተለይቻለሁ ሲል ውሃ ውስጥ ገብተው ሲወጡ ከዛ ማህበር መነጠላቸው መዳናቸውን በይፋ የሚገልጹበት ተግባር ነው። ከዘላለም ጥፋት ከዘላለም ሞት ለመዳን ማመን ደግሞ ሰዎች ከያዙት ኃጢአት ለመዳን ደግሞ መጠመቅ ይመስለኛል ከገባኝ። ኦኬ በዚህ ላይ ተጨማሪ ሐሳብ ካለ ሮዲ አቀጣለ ስላለ ጸግሽ ጥሩ የብሉይ ኪዳን ምሳሌዎችን ሲያነሳ ነበረ። ምንድነው ጥምቀት ማለት ቅድም መግቢያችን ላይ ለመጥቀስ እንደሞከርነው የማይታየው እምነታችን የሚታይበት ስርዓትና የተግባራዊ ህይወት ጅማሮ ነው። ከዘላለም የኃጢአት ይቅርታ ይሄ የዘላለም መዳን የሚለው ዕብራውያን 5 ላይ ያለ አይደለ? የዘላለም መዳን በተመለከተ መጽሐፍ ቅዱስ ግልጽ ነው። ደም ሳይፈስ ስርየት የለም። አሁን የብሉይ ኪዳን ሰዎች ከአዳም ጀምሮ ያሉ ሰዎች የዳኑ ብዙዎች ናቸው።
እንደዳኑ እናውቃለን። በእግዚአብሔር ገነት እንዳሉ እናውቃለን። እነዚህ ሁሉ የዳኑስ በምንድነው ስንል ከደም ጋር በተገናኘ ነው። በምልክት ነው። በጥላው በኩል አካሉን እያመኑ ነው የኖሩት። ደም ያፈሳሉ። የቃየንና የአቤል ልዩነታቸው ምንድነው? በደም በኩል የመቅረብ አይደለ? እና ያ ሁሉ ሕዝብ የዳነበት መንገድ ደም ነው። የአዲስ ኪዳንም የመዳኛው መንገድ ደም ነው። እነዛ በጥላ አመኑ፣ እኛ በአካል እናምናለን። እነዛ የኃጢአት ይቅርታቸውን በደም አገኙ፣ እኛም የኃጢአት ይቅርታችንን በደም እናገኛለን። የክርስትና ተጨማሪ ቫልዩ ክርስትና ላይ የመጣው አዲስ ነገር ምንድነው ስንል ያው ጥምቀት የሚታወቅ ቢሆንም ዮሐንስም በይዘው እኮ አጥምቋል። የንስሐ ጥምቀት አብጦ ሰዎች ንስሐ መግባታቸውን በአደባባይ ያሳዩት እኮ በመጠመቅ ነው። ልባቸው ውስጥ የገቡትን ንስሐ አሁን እዛች ጋር ስለፈሰሰ ደም የለም፣ ስለምን ነገር የለም። አሁን መሲሁን ለመቀበል ንስሐ ገብተናል የሚለውን ሲገልጡት ተጠመቁ። ልክ እንደዛው ልባቸው ውስጥ ያለውን ንስሐ ነው በጥምቀት ሲገልጡ የነበሩት። አሁንም በክርስትና ጥምቀት ውስጥ ስንመጣ ልባችን ውስጥ ያለውን እምነት የትኛውን እምነት? ክርስቶስ የኔ ምትክ ሆኖ በመስቀል ላይ ሞቶልኛል የሚለውን ያንን እምነታችንን በስርዓት ዋውስ በመግባት ከእርሱ ጋር ሞቻለሁ ከእርሱ ጋር ተቀብሬያለሁ በሚል እናሳያለን። አሁን ልዩነቱ ምንድነው? በጥምቀት በኩል ቅድም ጸግሽ እንዳለው የሚገኝ ጥቅሞች አሉ። አንደኛው መዳን ነው። ጥምቀት ያድናል የሚል ቃል አለ። ከምንድነው የሚያድነው? ኢየሱስ ከዘላለም የኃጢአት ፍርድ ያድናል። እውነት ነው። ጥምቀት እስከ ምንድነው የሚያድነው? ጴጥሮስ ምንድነው ያላቸው? የሐዋርያት ሥራ ምዕራፍ 2 ላይ ከጠማማ ትውልድ ራሳቸውን አድኑ ይልና ቃሉን የተቀበሉ ተጠመቁ ይላል። ስለዚህ ጌታ ኢየሱስ ከዘላለም ሞት ያዳናቸው ሰዎች ራሳቸውን ከጠማማ ትውልድ የማዳን ኃላፊነት አለባቸው። እኛ ከእግዚአብሔር ፍርድ ጌታ አድኖናል። ዙሪያችን ካለው ነገር ደግሞ ራሳችንን ማስወጣት አለብን። ከማይገባ ማህበር ከማይገባ ምልልስ በመራቅ እዛ አካባቢ ሊፈጠሩ ካሉ ችግሮች መውጣት አለብን። አይሁዶቹ የነሱ ማህበረሰብ ኢየሱስን ክርስቶስ ብሎ የማይቀበል ማህበረሰብ ነው። ኢየሱስን የሰቀለ ማህበረሰብ ነው። ይሄ ማህበረሰብ ደግሞ ፍርድ እየመጣበት ነው። በተለይ በ70 ዓመተ ምህረት ምን እንደተፈጠረው ሁላችንም እናውቃለን። በሮሙ ጀነራል በጥጦስ ያ ፍርድ የመጣባቸው ለምንድን ነው? ኢየሩሳሌም በጭፍራ ተከባ ስታዩ አለ ጌታ ኢየሱስ። ያኔ ንቁ ነው ያለው። ደቀ መዛሙርቱ እንደውም በዚህ የመጣ አምልጠዋል፣ ከኢየሩሳሌም ከተማ ሸሽተው። ያ ፍርድ እንደ ማህበረሰብ ኢየሱስን በመግፋታቸው የመጣባቸው ነው። ደግሞ በእኛና በልጆቻችን ላይ ስላሉ አሁን እስራኤላውያኑ ሁለት አይነት ፍርድ ይጠብቃቸዋል ማለት ነው። አንደኛ እንደ ግለሰብ ባለማመን የዘላለም ሞት ይጠብቀዋል ካላመነ። ሁለተኛ ደግሞ እንደ ሀገር ኢየሱስን የሰቀለ ህብረተሰብ ነው። እንደ ሀገር ዋጋ ይከፍላሉ። አሁን ጴጥሮስ ራሳችሁን አድኑ ሲላቸው እንደ ሀገር ዋጋ ሊከፍል ያለ ማህበረሰብ አለ። በኃጢአት ተይዟል። የትኛው ኃጢአት? ክርስቶስን የገፋ ማህበረሰብ። ክርስቶስን ከገፋ ማህበረሰብ ውስጥ ያ ሰው ከዛ ማህበር ራሱን ሲያገል ከዛ ፍርድ ነፃ ይወጣል። ከዛ ማህበር ነፃ ይወጣል። ያ ማህበር ላይ የሚመጣው ፍርድ ባቢሎን ላይም ተመሳሳይ ነገር አለ አይደል? ከራዕይ 18 ላይ ከኃጢአታው እንዳትተባበሩ ህዝቤ ሆይ ውጡ፣ ከመቅሰፍቷ እንዳትካፈሉ ውጡ። የዳኑ ሰዎች ቢሆኑ እንኳን እዛ ሲመጣ ፍርድ አካላዊ ፍርድ ሊያገኛቸው ይችላል። እና ጴጥሮስ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ሲባል ቅድም ጸግሽ እንዳነሳው በተደጋጋሚ የኢየሱስ ክርስቶስም በዋናነት ከዘላለም ፍርድ ያድነናል። ሁለተኛ ደግሞ እነዚህ ሰዎች በጥምቀት ከኢየሱስ ጋር መተባበራቸውን ሲያሳዩ ያ ማህበረሰብ ላይ ከተቆጠረው ኃጢአት ነፃ ይወጣሉ። ያ ማህበረሰብ ላይ ከሚመጣው ፍርድ ነፃ ይወጣሉ። በኃጢአት አይተባበሩም። እዛ በመገኘት ተሳታፊ አይሆኑ። ኃጢአቱን ባይደግፉትም እዛ መገኘት ግን የኃጢአት ተባባሪ ያደርጋል። ስለዚህ ከዛ ማህበረሰብ ሲወጡ ሁለተኛ ምህረትን ያገኛሉ። ሁለተኛ ይቅርታን ያገኛሉ። ከዘላለም ፍርድ አይደለም ይቅርታው። ምህረቱ ከዘላለም ፍርድ አይደለም፣ እሱ በኢየሱስ አልቋል። አሁን እያገኙ ያሉት እንደ ሀገር ሊመጣ ካለ ፍርድ ነው። እስራኤል ላይ ሊመጣ ካለ በምድር ላይ ከሚፈጸም በ7 ዓመተ ምህረት ከተፈጸመው ፍርድ ነው። እና የጴጥሮስ ዋና ትኩረት የዘላለሙን ይቅርታ በክርስቶስ ያገኛሉ፣ በጥምቀት ደግሞ ከሀገሩ ፍርድ ስሬትን ያገኛሉ፣ ወይም እግዚአብሔር ምህረትን ያደርግላቸዋል። መውጣት ነው የሚያድናቸው ነው። በሌላ ቋንቋ መዳን የሚለው ቃል ሁልጊዜም ብዙ አይነት መዳኖች አሉ። አንዳንዴ አማኞች ማወቅ ያለባቸው ይህንን ነው። መጽሐፍ ቅዱስ ከስጋ መዳን፣ ከህግ መዳን፣ ከዓለም መዳን፣ ከሰይጣን መዳን፣
ከዚህ ሰውነት ያው ከስጋ ምንድነው በይበልጥ ከስጋ ኖርማል ከስጋ መዳን አለ ከዚህ ሰውነት መዳንም አለ እና እነዚህ ሁሉ መዳኖች ከኃጢአት መዳን እነዚህ ሁሉ መዳኖች አሉ አሁን ለአንዱ የተባለው ሁሌም እየተወሰደ መዳን በተባለ ቁጥር ዘላለማዊ መዳን ወይም ከኃጢአት መዳን ነው የሚታሰበው እኔ በብሉይ ኪዳን አሁንም አንድ ጥቅስ እንደው እንትብል ሎጥ አሁን ከሰዶም አወጡትና ሜዳ ላይ አቆመው ራስ አድን አሉት አሁን ራስን አድን ማለት የዘላለም የተስፋው ቃል ወራሽ ለመሆን እመን ማለታቸው አይደለም ራስን አድን ማለት እየጠፋ ካለ እየፈረሰ ካለ ዓለም ቶሎ ራስን ነጥል ከሰዶማዊ ማህበረሰብ ራስህን ነጥል ነው እንዴ እስራኤል እኮ ቀደም ሮዲ ለእንትና አንስተዋል አይደለም ማን ነው መጥምቅ ዮሐንስ ያጠምቅ የነበረው ምን ነበር በጣም ኢየሩሳሌም ተበላሽታለች በጣም ቆሽሻለች በጣም መቆሸሹ ደግሞ ከቤተ ክህነት ነው የጀመረው ቤተ ክህነቱ በጣም የወንበዴዎች ዋሻ ኢየሱስ ጥሩ ገልጾታል የወንበዴዎች ዋሻ ነው በቃ በጣም ተገልጿል ይሄንን ምናልባት አንድ አረፍተ ነገር ነው ግን ታሪኩን ስታጠናው ግን በጣም የሚዘገንን ኃጢአት ነው እዛ ኢየሩሳሌም አካባቢ ያለው ከዚህ መሲሁን ለመቀበል ማድረግ ያለባቸው ነገር ምንድነው እየተጠመቁ ራሳቸውን ይለያል ቀይቀና ልብ ይኖራችሁ አባጣ ጎርባጣው ዝቅ ይበል ተራራው ዝቅ ይበል አሁን የቲቪታቸው ጣዖት አምልኮዋቸው ይሄንን ሁሉ እርግፍ አድርገው አሁን ካለው ርኩሰት ራሴን ለይቼ መሲሁን ለመቀበል ሬዲ ነኝ ሲሉ ምን ያደርጋሉ ውሃ ውስጥ ገብተው ይወጡ ነበር በቃ ዝግጁ ናቸው ደግሞ ይሄን ያደረጉት አብዛኞቹ ደናዋል አይደለ በኋላ ምን እንመለከታቸዋለን ኢየሱስን ማመን እንችላለን የአዲስ ኪዳን ቤተክርስቲያን ጥምቀት ደግሞ በደንብ ተገልጿል በይበልጥ ትልቅ መከራ እየመጣባቸው ነው ከአይሁድ ጋር መቆጠርህ አንድ አሁን የክርስቶስ ሰቃይ ሆነ ትኖራለህ ሰቃይ ነው በቃ ተቆጥራል እኔ ለምሳሌ በዓለ ሃምሳ ለማክበር የመጡት ሰዎች ለምንድን ነው የተቆጠሩት እንዴ ምንም አያውቅም ከግሪክ ድረስ እግዚአብሔርን ሊያመልክ በግ ይዞ መስዋዕት ይዞ ለዛውም እዚህ ስንት ችግር ይገጥመዋል ይሄንን ሁሉ ይዞ የመጣውን ሰው አንተ የኢየሱስ ሰቃይ ነህ ተባለ አንተ የሰቀልከው ኢየሱስ ለምን ስንል አይሁዳዊ ነው አይሁዳዊ ከሆነ ደግሞ የአይሁድ ማህበረሰብ የአይሁድ ሽማግሌዎች የአይሁድ ሊቀ ካህናት አንድ ላይ ሆነው ይሰቀል ብለዋልና የዛ ቤተሰብ አባል ስለሆንክ የሰቃዮቹ ቤተሰብ ነህ ስለዚህ ከዛ ቤተሰብ ራስህን መነጠል ያለብህ በምንድነው ተጠምቀ ለዛውም በስሙ ይሄ ማለት በጣም እኔ እንደውም በጥምቀት ትክክለኛ እምነት የሚገለጥበት ጊዜ ያኔ ነበር በትክክለኛ እምነት ምክንያቱም ትላንትና ይሰቀል ይሙት ያሉት ኢየሱስ ደግሞ መቃብሩ ማነው ትንሳኤው እንዳይገኝ ደግሞ ብዙ የተጣረበት ማህበረሰብ ኢየሱስ ከሞት ተነስቷል ደግሞ የኃጢአት ስርየት በስሙ ተቀብያለሁ ብለ መጠመቅ ማለት በጣም ለአይሁድ ውርደት ነው ለዚህ ሰውዬ ግን ትልቅ ድል ነው የሚሰጠውና ከጠማማ ትውልድ ነው የተባለው የማቴዎስ ወንጌል ካየን ኢየሱስ ይሄ ጠማማ ትውልድ አመንዝራና ጠማማ ትውልድ እያላቸው ፈርጇቸዋል ቆጥሯቸዋል እና አሁን ደግሞ ከዚህ ጠማማ ትውልድ ዳኑ ሲል አሁን ከኃጢአት ዳኑ አይደለም እያላቸው ያለው ከትውልድ ዳኑ ነው ከማህበረሰብ ዳኑ ነው ስለዚህ ጥምቀት አንዱ በግልጽ ምን ለይበት ነው ግን በህሊናችን ለራሳችንም የምንወስንበት የውሳኔ ጊዜም ጭምር ነው ማለት ነው የኃጢአት ስርየት በተመለከተ ግን በደንብ መጽሐፍ ቅዱስ ያስቀመጠልን በርካታ ጥቅሶች አሉ ቀደም ሮዲም ከብሉይ ኪዳን ጀምሮ የደም ስርየት ነው የምንመለከተው ብሔራዊ ነው ኃጢአቱ አሁን እዛች ጋር የአይሁድ የሚጠየቀው እንደ አሕዛብ ብቻ አይደለም እኛ አሕዛቦች እንደ ግለሰብ እንጠየቃለን ጸጋይ ሄኖክ እንደ ሄኖክ ሮዳስ እንደ ሮዳስ አይሁድ ጋር ግን እንደ ግለሰብ ብቻ አይደለም የሚጠይቁት ደብል ነው የነሱ በጠፍ ነው እንደ ብሔራዊ ሀገራዊ ኃጢአት ነው ግለሰባዊ ኃጢአት ነው በግለሰብ ደረጃ በክርስቶስ በማመን ሁሉ ነው ከብሔራዊ ኃጢአት ግን ራስን በማውጣት ነው በመለየት ነው የምትድነው ብሔራዊ ኃጢአቱ አሁን ጥምቀቱ በዋናነት ከብሔራዊ ኃጢአት መለየትን ነው ከእስራኤል ከዚህ ህዝብ ጋር አይደለም ስትል ከብሔራዊ ኃጢአት ነፃ ትወጣለህ ይሄን ታጠብ አይደለ ጳውሎስ ቅድም ጸግሽ ያነበበው ታጠብ ማለት እኮ ከብሔራዊ ኃጢአት ነፃ አውጣል በቃ ከዛ ራስን ለይ ነው ሶ አይሁድ ጋር ስንሆን በጥንቃቄ ነው የነሱን ፍርድ ማየት ያለብን ደሙ በእኛና በልጆቻችን ይሁን ብለው እስከ ዛሬ ድረስ እኮ ደሙ ይፈላለገናል እንዳሉት እንደ ዮሴፍ ወንድሞች እንደዛ ናቸው እኮ አሁንም እኮ ዋጋ እየከፈሉ ነው
እስከ ወደፊትም እኮ የመከራው ዘመን ላይ ዋጋ ይከፍላሉ ክርስቶስን ያለ መቀበላቸው። ምንድነው እስራኤል የተለየው ከአሕዛብ በምስነል የተሰጣቸው መብት እንዳለ ሁሉ በብሉይ ኪዳን ፍርዳቸውን በዛው መጠን ነው። አብዝቶ የተሰጠው አብዝቶ ይገረፋል አይደለም መርሆ። ስለዚህ የአይሁድ ጉዳይ ስፔሻል ኬዝ ነው። እንግዲህ አብዛኛው ጊዜ የሚነሳው አንደኛ ጴጥሮስ ላይ ያለው ክፍል ነው። አንደኛ ጴጥሮስ ምዕራፍ 3 ላይ ያለው ብዙ ጊዜ ለዚህ ለስተት አሰራር በጣም ይጠቀሙበታል ብዙ ያው ሰዎች። ምንድነው ግን አንዳንዴ ክፍሉን በአግባብ ካለማንበብ የሚመጣ እዚህ ጋር ትልቁ ካያችሁ ምሳሌ ሆኖ በዋናነት ጥምቀት ምሳሌ ሆኖ ነው የቀረበው። እንደገና ደግሞ ያ በኖህ ዘመን የመጣው ፍርድም ደግሞ ልክ እሱም እንደዚሁ ምሳሌ ሆኖ ነው የመጣው። ግን ዋና ያድነናል የሚለው የክርስቶስ ትንሣኤ ነው። እዚህ ቁጥር 21 ላይ ለምሳሌ የሰውነትን እድፍ ማስወገድ አይደለም ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። መዳን በኢየሱስ ክርስቶስ ትንሣኤ ነው። በጣም ደስ የሚለው የኖህ ላይ የወረደው የጥፋት ውሃ መርከቡም በላይ ያሉት ከመርከቡም ስር ያሉት ሁለቱም ጥሩ ምሳሌያችን ናቸው። የክርስቶስን መስቀል ያሳያል። ለምሳሌ እኛ ልንሰጥም የሚገባን እዛ ጥፋት ውስጥ ነበር አይደል? ዓለም ሁሉ የጠፋ ነበር። ነገር ግን ያንን የሞት ማዕበል ኢየሱስ አለፈበት እና ያ የሞቱ ምሳሌ ሆነልን። ከዛ ደግሞ ከመርከቡ በላይ ያሉት ደግሞ የትንሣኤ ምሳሌ ነው። ስለዚህ ሁለቱም ምሳሌ ነው። ትንሣኤን በጥቅሉ ሊያሳየን የሚችል ነው። በይበልጥ ከመርከቡ ላይ ያሉት ሰዎች የትንሣኤ ምልክት ነው እና ይሄ ጥምቀት ምሳሌው ነው ሲል ምን ማለት ነው? ከዚህ በፊት ባለፈው ሮሜ ምዕራፍ 6 ላይ ስናነሳው ነበር። ሮሜ 6 ምንድነው? ከእርሱ ጋር ከሞት ከእርሱ ጋር ደግሞ እንነሳለን አይደል? ጥምቀት የሚያሳየው ይሄ ነው። ወደ ውሃ ውስጥ ስንገባ ከእርሱ ጋር መሞታችንን ያ የተፈረደበት እኛነታችንን እናሳያለን። ከውሃው ስንወጣ ደግሞ በክርስቶስ ሞት ከሞት የዳንን ወይም ደግሞ በትንሣኤው ኃይል የተነሳን ሰዎች ከዚህ በኋላ እግዚአብሔርን ለማክበር የምንመላለስ ሰዎች ሆነን እንታያለን እና እነዚህ ሶስቱንም በጥንቃቄ ማየት ጥሩ ነው ብዬ ነው ማስበው። ውሃው ሞት ነው የሚያሳየው፣ በሞት ውስጥ በፍርድ ውስጥ ማለፍ ነው። ከውሃው በላይ ያሉት ደግሞ በክርስቶስ እንደገና የተገኘውን አዲስ ሕይወት የሚያሳይ ነው። ይሄ ለክርስቶስ ምሳሌ ነው አለ። የክርስቶስ ትንሣኤ ያሳያል አለ። ከዛ በኋላ እንደገና ደግሞ ጥምቀትን ያመጣል። አሁንም ጥምቀትም ደግሞ ምንድነው የሚያሳየው? ልክ የክርስቶስ ትንሣኤና የክርስቶስ ሞት ወይም ያንን ውሃ በጥምቀት እግዚአብሔር ገልጾታል። ወደ ውሃ ውስጥ ሰው ሲገባ ሊጠመቅ ያለፈውን ማንነቱ ተቀብሯል። የአሮጌው ብልሹ ማንነቱ የኖህ ዘመን የሚመስለው ማንነታችን እግዚአብሔር ፈርዶበታል፣ ገሎታል። ከዛ በኋላ ከውሃ ውስጥ ስንወጣ ደግሞ በአዲስ ሕይወት ለመመላለስ ደግሞ ተነስተናል ነው እና ሶስቱም ፓራላል መታየት አለባቸው ብዬ አስባለሁ። እና የተነሳው በዋናነት የኖህ ዘመን ነው። ከዛ የኖህ ዘመንን ደግሞ ቀጥታ ለትንሣኤ ምሳሌ ነው። የክርስቶስ ትንሣኤ ተብሎ ተረጋግጧል። ውሃ አይደለም። የክርስቶስ ትንሣኤ ደግሞ እና ሞቱ የምናረጋግጠው አሁን ደግሞ ልክ እንደዛን ጊዜ ውሃው የምናረጋግጠው በምንድነው? በጥምቀት ነው። ይሄን ነው። ይሄንን በጣም ምንም ክፍሉ እንኳን ባይገባን መጨረሻ ላይ የተቀመጠችው ሐሳብ በቃ ክሊር ነች። ይህ አለ ዘርዝሮ ከመጣ በኋላ ይህ አለ በኢየሱስ ክርስቶስ ትንሣኤ ነው አለና መዳን በኢየሱስ ክርስቶስ ትንሣኤ ነው። በቃ ስታገጣጥመው አለ ያለውን ትንታኔ ስታገጣጥመው በመዳን በኢየሱስ ክርስቶስ ትንሣኤ ነው። ኦሬዲ ሞትና ትንሣኤ ማለት ነው። በጣም ጥሩ። አይ ጥሩ ሆኖ ተብራርቷል ብዬ አስባለሁ። ሌላኛው ጥያቄ ወደ ተነሳው እንሄዳለን። ማቴዎስ 28:19 ላይ በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ ትእዛዝ ተሰጥቷል። ሐዋርያት ሥራ ላይ ደግሞ በኢየሱስ ስም ተጠመቁ ብለው ደቀ መዛሙርቱ አዘዋቸዋል፣ አጥምቀዋቸዋል። የኢየሱስን ስም እየጠሩ ተጠምቀዋል። ስለዚህ ማቴዎስ ላይ የተጠቀሰው ትእዛዝ ወይም ደግሞ የተሰጠው ትእዛዝ ሲተረጎም በኢየሱስ ስም ማጥመቅ ማለት ነው ብለው ጥያቄ አንስተዋል። ይሄ ማለት ምን ማለት ነው? በማን ስም ነው መጠመቅ ያለብን? ወይም በማን ስም ነው መጠመቅ ያለበት? በዚህ የአብ የወልድ የመንፈስ ቅዱስ ስም ራሱ ኢየሱስ ነው የሚል ለየት ያለ ጥያቄ ከክርስትና ጥያቄዎች ወጣ ያለ
ጥያቄ በተደጋጋሚ ያስተናግጅ ያለውና በሌላኛው ወንድምም ይሄ ጥያቄ ተነስቶለት እንደነበረ ሰጥቶኛል። ስለዚህ ይህንን ሐሳብ ጠለቅ ብለን እንድንመለከተው ያስፈልጋል ማለት ነው። ወንድም ሮዳስ አጣ ይሄ ጥያቄ ሲነሳ ያው ከስላሴ አስተምሮ ውጪ ያሉ የቡድኖች በተለይ የሐዋርያት ቤተክርስቲያን የሚባሉ የሚያነሱት ነው። እኛ እንደ ክርስቲያን ምንድነው መልሳችን ስንል አሁን ስለ ጥምቀት አይደለም ጉዳዩ፣ ስለ ስላሴ ከሆነ መነጋገር ያለብን ስላሴ ፍንትው ያለ አዲስ ኪዳን ላይ በግልጽ የተቀመጠ ያው ብሉይ ኪዳን ላይ የምናውቃቸው ነገሮች ቢኖሩ አዲስ ኪዳን ላይ ጌታችን ራሱ አንደኛው የመለኮት አካል ከመጣ በኋላ በግልጽ አልነገረንም ወይ የሚለው በግልጽ የተቀመጠ እውነት ነው። ማቴዎስ 28 ላይ ብቻ የተመሰረተ ትምህርት አይደለም። ማቴዎስ 28 አንደኛው ቁንጮ ከሚባሉት የስላሴ ማስተማሪያ ጥቅሶች ቢሆንም መላው አዲስ ኪዳን ከጫፍ እስከ ጫፍ እጅግ በብዙ ጥቅሶች አብ ወልድ መንፈስ ቅዱስ አብ ወልድ እንዳልሆነ ወልድ መንፈስ ቅዱስ እንዳልሆነ መንፈስ ቅዱስ አብ እንዳልሆነ በሚያሳይ የተለያዩ አካላት መሆናቸውን በሚገልጥ ነገር ግን ያለው አምላክ አንድ መሆኑን በሚያስረዳ ሁኔታ ፍንትው አድርጎ አስተምሮናል። እና አንድ ጥቅስ ላይ እንደዚህ አይነት ጥያቄዎች ሲቀርብላቸው ወገኖች ጥምቀቱ ላይ ከመነጋገር ስላሴን በደንብ ማሳየት በጣም ቀላሉ መንገድ ነው። ከዛ ይሄ ምን ይረዳናል? ጥምቀቱ ላይ የሐዋርያት ሥራ ጥምቀት በኢየሱስ ክርስቶስ ስም ለምን ተጠመቁ የሚለውን ምክንያቱ ምን እንደሆነ ቀጥሎ ማስረዳት ይቻላል። ስለ አንድ ትምህርት በአንድ ክፍል ላይ የተገለጠ እውነት ይኖራል፣ ደግሞ በሌላ ክፍል ላይ ተጨማሪ እውነቶች ይገለጣሉ። ጌታችን ጥምቀትን በተመለከተ በአብ ወልድ መንፈስ ቅዱስ አጥምቆ ከዛ ደቀ መዛሙርት አድርጓቸው አለ። ከዚህ ውጪ ግን የጥምቀት ዓላማ ምንድነው? ከክርስቶስ ሞት ጋር አንድ መሆን፣ ከክርስቶስ ጋር ወይም ደግሞ መቀበር የመሳሰሉትን የሚለውን የገለጠልን ማን ነው? ሐዋርያው ጳውሎስ። በአንድ ቦታ ላይ የሆነ ነገር ይገለጣል፣ በሌላ ቦታ ላይ የሆነ ነገር ይገለጣል፣ በሌላ ቦታ ላይ የሆነ ነገር ይገለጣል። ከዛ ዶክትሪኑ እንዴት ይሰራል? ከማቴዎስም ከሐዋርያት ሥራም ከሮሜም ከቆላሲስም ሁሉን ጥቅሶች በአንድነት ስታሰባጥር የተለያዩ እውነቶችን ሰብስበ ዶክትሪኑ ይሰራል። እና በማቴዎስ ወንጌል የተገለጠው አንድ እውነት ነው፣ በሐዋርያት ሥራ ላይ የተገለጠው ሌላ እውነት ነው። አንዱን የሚያጣፋ አንዱን የሚሰርዝ ሳይሆን ወይም አንዱን ለአንዱ ላይ ወስደን የምንሰርዝበት ሳይሆን ሁሉንም በየአውዱና በየክፍሉ የምንመለከትበት እውነታ እንዳለ ማስተዋል ያስፈልጋል። የማቴዎስ ወንጌል ትእዛዝ በዋናነት የተቀመጠው አሕዛብን ላይ ያተኮረ ነው። አሕዛብን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። አሕዛብን ማጥመቅ ላይ ግቡ ያደረገና ትእዛዙም የተሰጠው ይህንን ወንጌል ይዘው የሚሄዱና የሚሰብኩት ላይ ነው። በዋናነት አሕዛብን ስታጠምቁ ተባሉ። አጥማቂዎቹ ማንን? አሕዛብን በዚህ ስም አጥምቋቸው አለ ጌታ ኢየሱስ ክርስቶስ። የሐዋርያት ሥራ ላይ ደግሞ ስብከት ምን ነበረ ስንል በተለይ የመጀመሪያዎቹ አማኞች አይሁድ ናቸው። ለአይሁድ ደግሞ ሲሰበክ በዋናነት ኢየሱስ እሱ ክርስቶስ ነው የሚል ስብከት ዋና ማጠንጠኛ ነው። ለምን? ለነሱ ኢየሱስ ክርስቶስ ሳይሆን ኢየሱስ ብቻ ነው። ክርስቶስነት መሲሁነቱን አይቀበሉም። መሲህ አይደለም ብለው ነው የሚያምኑት። እነ ጴጥሮስ ሲሰብኩ ደግሞ እርሱ ክርስቶስ ነው የሚል ነገር በዋናነት አስምረው ይናገሩ ነበረ። እና የሐዋርያት ሥራ ምዕራፍ 2 ላይ የምናየው ጥምቀት በኢየሱስ ክርስቶስ ስም ተጠመቁ፣ ሌሎችም በኢየሱስ ክርስቶስ ስም ተጠመቁ እያለ ይሄዳል። የአይሁዶቹ ጋር ሌሎች የአሕዛብ ጥምቀቶች በስፋት እናገኛለን የሐዋርያት ሥራ ላይ። በዋናነት ከአይሁድ ጋር ተያይዞ ስለሆነ የጥቅስ የሚነሳው የአይሁዶቹ ትኩረት ኢየሱስ እሱ ክርስቶስ የሚለው ላይ ነው እምነታቸው የተመሰረተው። ይህንን ካላመኑ አይዱ ነው። ምክንያቱም ጴጥሮስ ያለው ምንድነው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ነው። ሰዎች ማን ይሉኛል? እንትና ነው። ይሄ አያድነው። ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ መሆኑን ማመን ነው ከሰማይ የመጣ መገለጥ የተባለው። ይህንን እምነት በልባቸው አምነው እነዚህ ሰዎች ተቀብለው ኢየሱስ እርሱ ክርስቶስ ነው የሚለውን እውነት ተቀብለው ይህንን መቀበላቸውን በጥምቀት ኢየሱስ እርሱ ክርስቶስ ነው ብለው መስክረው ይጠመቃሉ። በአደባባይ ያውጃሉ። እዛ ጋር ዙሪያቸውን የከበበው ማህበረሰብ ምን እኛ የሰቀልነውን ኢየሱስ ክርስቶስ ነው እያላችሁት ነው? መሲሁን ነው የሰቀላችሁት እያላችሁ ነው? እግዚአብሔር የላከውን ገድላችኋል እያላችሁ ነው? ትልቅ በደለኝነት እያመለከቱባቸው ነው። ሉክ
የባለ 50 ቀን 3000 ሰው ተጠመቀ ይላል። ግን ምን ያህል ሰው ነው የነበረው? እዛ እኮ የሚዘብት የሚያሾፍ የሚቀልድ ምናምን ጉሽ ወይን ጠጅ ጠጥተው ነው ምናምን ይላል። ብዙ ህዝብ ከበዋል። ብዙ ህዝብ ያያል። የሚያቀዝብ አለ። ምን የሚል ኢየሱስ እሱ ክርስቶስ አይደለም የሚል ከዛሬ 50 ቀን በፊት 50 ምናምን ቀን በፊት የተሰቀለው ብለው የሚያምኑ አሉ። አሁን እነዚህ ሰዎች ግን በአደባባይ ኖ እናንተ የሰቀላችሁት እርሱ ክርስቶስ ነው ብለው ውሃ ውስጥ ሲገቡ በቃ ከማህበረሰቡ ጋር ትልቅ ብሪጅ ተሰራ ማለት ነው። ትልቅ ድልድይ ተፈጠረ። ተለያዩ እና የሐዋርያ ሥራ ጥምቀት በዋናነት ፎከስ ያደርገው አማኞቹ ወይም ወደ እምነት እየመጡ ያሉ ወንጌልን እየተቀበሉ ያሉ ሰዎች የኢየሱስን ክርስቶስነት እንዲያምኑ በዛ ስም እንዲጠመቁ ነው። ከዛ በኋላ በዛ ወቅት የነበሩት የሚያጠምቁት ሰዎች እንግዲህ በአብ ወልድ መንፈስ ቅዱስም እንዳጠመቋቸው እናምናለን። ያው ዋናው ትኩረቱ ግን የሐዋርያ ሥራ ዋና ፖይንት አጥማቂዎቹ ምን አደረጉ፣ ፕሮሰሱ ሂደቱ እንዴት ነበር ሳይሆን የሚያምኑት ሰዎች ኢየሱስ እሱ ክርስቶስ እንደሆነ እንዲያምኑ ነው ታርጌት የተደረገው። በጥምቀትም ይሄ እንዲመሰከር ነው የተፈለገው የሚለው ነው እንጂ የአብ ወልድ የሥላሴ ስም እንዳለ የሚቀጥል ነው።